ከዚሁ ጋር የተገናኘ ሌላ ያነሳው ነጥብ አለ በጽሁፍ ላይ በዚህም ምክንያት ጦርነት የመከሰት እድል በእጅጉ የመስፋቱን ችግሩ የመፈታት እድሉ ደግሞ በዛው መጠን የመራቁን ነገር በተለያየ መንገድ አንስተሃል እሱን እስቲ እናንሳው አሁን የሰነዱ መፈረም ሪሊ መሬት ላይ ያለው ሁኔታ በተመለከተ የሚነግረን ትንሽ ነው ምክንያቱም ሰነዱ ብልጽግና በራሴ መንገድ በቃ ሰውን የቀጠርኩት ነው ይያል ያለው ተርም ኦፍ ሬፈረንስም ነው ደግሞ በርግጥም የሚለውና አድሄሲቭ ኮንትራክት ወይም አንድ ሰው ስራ ሲቀጠር እነዚህ ግዴታዎች ታሟላለህ ተብሎ የሚሰጠው የሥራ ዝርዝር ነው እንጂ አሳች የቃል ኪዳን ሰነድ የሚባልም አይደለም ቃል ኪዳን በሁለት ሰዎች መካከል የሚገባ ነው በሁለት አካላት መካከል የሚገባ ነው ግን በትግራይም በኩል ያለው ሲፈርም ተፈረመ አልተፈረመ ማረጋውን እኔ ያውቃለሁ ብሎ ነው በብልጽግናም በኩል ሲፈረም የምፈልገው ነው ወረቀት ላይ አስቀምጫለሁ ችግር ቢፈጠር በእማኞች ፊት ያስፈረምኩት ሰነድ አለኝ ስለዚህ የፈለኩትን እርምጃ መውሰድ ይችላልው በሚል ስሌት የተደረገ መሆኑን ማየት የሚቻል ይመስለኛል ሶ በዚህ ሰነድ መፈረም ምክንያት ወይ በዚህ ጊዜ አስተዳደር መዋቅር ምክንያት ጦርነቱ የበለጠ የመከሰት እድሉን እንደጨመረ የምታስብበትን ምክንያት እስቲ እናንሳ የጦርነት የመከሰት እድል በምን ልክ አድጓል አይ በመከሰቱ ምክንያት አይደለም ይሄ በመቋቋሙ ምክንያት ወይ ጀነራል ታደሰ በመሾማቸው ወይ በመፈረማቸው የጦርነቱ እድል ሰፍቷል አላልኩ እያልኩ ያለሁት የፕሪቶሪያው ስምምነት ከጥቅም ውጪ እየሆነ ነው በዚህ ምክንያት በዚህ በመተካቱ ምክንያት ጦርነት የመከሰት እድል አልሰፋም አይመስለኝም እንደሱ ልል አልችልም ኦሬዲ ጦርነት የመከሰቱ ጉዳይ ከሰፋ ቆይቷል እዛ ሂደት ውስጥ ነው ያለ ነው ሁለቱም በዝግጅት ላይ ነው ያሉት በእኔ እምነት ስለዚህ አሁን ይሄ የሆነው ነገር በዛ ረገድ ብዙ ለውጥ ያመጣል የሚል እምነት የለኝም ወደ ሰላምን በመሄድ ወደ ወረቀት ላይ በደንብ የገለጽኩት ይመስለኛል እድልም ይሁን እዳ ዞሮ ይሄ ነገር ወደ ሰላም ሳይሆን ወደ ጦርነት ነው አሁን የሚወስደው የሚል ነው ብልጽግናን ግን ኢምቦልደን አላረጋውም ወይ ነው ማለት ኢምቦልደን ካረጋው ወይም ካበረታታው የበለጠ በዲፕሎማቶች ፊት እኔ የምፈልገውን ሰነድ አስፈርም ያለው ካለ ወደ ግጭት የመሄዱን እድል አልጨመረውም ወይ እኔ እዛ ሰነዴም ላይ ገልጫዋለሁ አሁን እዛ ላይ የተጠቀሱት ነገሮች ህወሓትም ከልቡ ሊቀበላቸውና ሊተገብራቸው እንደማይችል በትግራይ ተፈጻሚ እንደማይሆኑ ከማንም በላይ ከኔና ካንተም በላይ ጠቅላይ ሚኒስትሩ ያውቃሉ ይሄ ምንም ጥርጥር የለውም የፕሮፓጋንዳ የፒአር ስራ ነው እየሰሩ ያሉት እንጂ በተግባር ይውላል እና በተግባር ውሎ ሊያስቀረው የሚችል ችግር አለ ብለው አምነው ነው የሚል እምነት የለኝም ይሄ የሚያስቀረው ነገር አለ ብያለሁ ምንም ለኔ ምንድነው ኦሬዲ ይሄ የሚያሳየን ምንድነው የትናንትናው ስነ ስርዓት የፕሪቶሪያው ስምምነት ምን ያህል ከጥቅም ውጭ እንደሆነ ከዚህ በኋላ አገልግሎቱን ጨርሷል ተብሎ እንደታመነ ያሳየናል በተደበሰበሰ ሁኔታ ይሄን ነው እየነገሩን ያለው በማ በኩል ጥቅሙ ጨርሷል በሁለቱም በኩል ማለት ነው በሁለቱም ነው ግን አሁን የበለጠ እንድናውቅ እየነገረን ያለው ብልጽግና የበለጠ እንድናውቅ በቲፒኤልኤፍ በኩል የመናገር ፍላጎት ብዙም አናይም ለምሳሌ እኮ ጀነራል ታደሰ ተሹመው አሁን ወደ ትግራይ ሲሄዱ እኔ እንደ ጤናማ አሰራር የምጠብቀው ለምንድን ነው የፈረሟቸው ነገሮች ማንስማማባቸው ነገሮች አሉ ከፕሪቶሪያው ስምምነት ውጭ የሆኑ ነገሮችን ተቀምጠዋል ኦኬ ለምንድን ነው የሆነው ማብራሪያ ስጡ በተለይ በአንድ ጉዳይ ላይ ወንጀለውናል እኮ የተወነጀለ አካል አለ ከውጭ ኃይሎች ጋራ ከፕሪቶሪያው ስምምነት ውጪ ከሀገሪቱ ህገ መንግስት ውጪ ግንኙነት ያደረገ ኃይል አለ ብለህ አምነህ ነው ፈርመው ምንድነው ተብሎ ነበር የሚጠየቀው ለምንድን ነው ያልተጠየቀው ዓላማው እንትና በቃ ይሄ ጉዳይ ወደ ተግባር እንደማይለወጥ እነሱም እንደማያከብሩት ምንም የመፍትሄ አካል እንዳልሆነ ያውቃሉ የተፈለገው በቃ መስተዳድሩን መቆጣጠር እንፈልጋለን እኛ የፈለግነው ሰው ነው ጀነራል ታደሰ እሱ ተሹሞ እስከመጣ ድረስ ይሄ ተፈረመ የተባለው ነገር ምንም ማለት አይደለም ግን ብልጽግና የህግ ድጋፍ አላገኘም ወይ ጦርነት ለመጀመር ነው ማለት አላገኘም ትላንትናው ይልቅ ለመናገር በቲፒኤልኤፍ በኩል ድክመት ስላለ ነው እንጂ እውነቱን ለመናገር እንዳውም ትናንትና ያስፈረመው ነገር በዲፕሎማሲ ረገድ በጣም ተሸናፊ የሚያደርገው የፕሪቶሪያውን ስምምነት በመጣስ ረገድ ቀዳሚውን ድርሻ የወሰደ መሆኑን ያሳየበት ነው ግን ዲፕሎማቶቹ እንደሱ አላዩትማ የአሜሪካ ኤምባሲ አልኩህ እንኳን ሰነዱን ተቀበለናል በእርግጥም ይሄ እንዲተገበር እንፈልጋለን ብለው ተናገሩ የማድረጉ ኃላፊነት የማን ነው እኮ አላደረገም ይሄ ማለት አብይ ፕሪቬል አድርጓል ማለት አይደል አይ እንደሱ ብያለሁ ወስደው መገረሜን ገልጫለሁ ወረቀት እኮ ይሄን ያልከልት መሰለው ኦሬዲ በዲፕሎማቶቹ ፊት በአፍሪካ ህብረት በኢጋድ በመናምን ፊት ይሄን ሰነድ እንደ አንድ ሌጂቲሜት እንደሆነ ሰነድ ጌታቸው ማነው ታደሰ ወረደ እንዲፈርመው አድርጎ አስጨብጭቦ ምናምን ሸኛል ከዛ በኋላ ትላንትና ይል እንደነበረው የህግ ማስከበር ዘመቻ ነው ያካሄድኩ ያለሁት በእናንተ ፊት ያስፈረምኩትን ግዴታ አልተቀበለም ሌላ ነገር ሲሳተፍ አግኝቷለሁ ብሎ ወደ ጦርነት ቢገባ ዓለም ተቀብያለሁ ያለው ተጨማሪ የህግ ድጋፍ አላገኘም ወይ አንድ በዛም ምክንያት ወደ ጦርነት የመግባት ተጨማሪ መደላደል አይሆንለትም ወይ ማለት ፈልጌ ነው ቀጥል አሁን እንደምትለው የተሻለ የጦርነት መደላደል ይፈጥርልኛል ብሎ አስቦ እንደሚያደርገው ጥርጥር የለው
ነገር ግን አደራዳሪዎቹ ዲፕሎማቶቹ የያዙት አቋም እኔንም ያስገረመኝ መሆኑ ወረቀቴ ላይ ጠቅሻለሁ ቴዲ አይተዋል ይሄ አሁን ተፈረመ የተባለው ነገር የፕሪቶሪያው ስምምነት ከጥቅም ውጭ መሆኑን የሚያሳይ ሆኖ ይያለ ልክ አዲስና ለሰላም የሚጠቅም ዶክመንት እንደተፈረመ አድርገው ሊያደንቁት ነው የፈለጉት ሊያበረታቱት ነው የፈለጉት ይሄ በጣም የሚያስገርም ነገር ነው በጣም ስህተት ይሄን አተውት ነው ወይ የሚለው ነገር እኔ በጣም ይከብደኛል የተገረምኩትም ለዚህ ነው ግን ይሄ ስምምነት የፕሪቶሪያው ስምምነት የጣሰ መሆኑን ከማንም በላይ የማሳየት ኃላፊነት ያለበት ፈራሚው አካል ነው ማነው ያፈራሚ አካል ህወሓት ነው እሱ ባላሳወቀበት ሁኔታ የዲፕሎማሲ አድቫንቴጁ ብልጽግና መውሰዱ አይቀርም ትክክል አትሊስት ማደናገር ይችላል በዛ ረገድ አድቫንቴጅ ወስዷል ካልከኝ አዎ ወስዷል ግን ችግሩን መሬት ላይ ያለውን ሊለውጠው አይችልም ያ እንዳይሆን ዓለም አቀፉ ህብረተሰብ ምን እየተሰራ እንደሆነ እንዲያውቅ የማድረግ ኃላፊነት የፈራሚው አካል ነው ያዛ ቦታ ላይ ያልተገኘው ያልፈረመው ያልተጋበዘው አካል ነው ይሄን የማሳወቁ ግዴታ ያለበት ግን እሱ ደግሞ ይሄን አልተቃወመም ብቻ ሳይሆን በቅርብ በተደረገ ስብሰባ ጊዜያዊ አስተዳደሩ የኛ ነው ተደጋግሞ ራስ ግብያ ማረጋቸውን ሰብቻለሁ ያሳዝናል ማለት በጣም የሚሊዮኖችን ህይወት የሚመለከት የሀገር ደህንነት የህዝብ ደህንነት የሚመለከት እዛ ላይ ጽፌዋለሁ ይሄ ተራ የሆነ ድብብቆሽ ነው በሁለቱም በኩል እየተደረገ ያለው ጀኒውሊ ጦርነት የህዝብ ህይወት የሚመለከት ጉዳይ ነው የሀገር ደህንነት የሚመለከት ጉዳይ ነው ይሄን ጦርነት መልሰን ልንገባበት አይገባም በሐቅ ልንፈታው ይገባል ብሎ ከማሰብ ይልቅ ያው የድብብቆሽ ጨዋታ ነው ይቀጥላል እየቀለዱ ነው በህዝብ ላይ ሁለቱም ኃይሎች እውነቱን ለመናገር ስለዚህ በኃላፊነት ስሜት ይሄን ጉዳይ ሃንድል ማድረግ ያስፈልጋል ስለዚህ ለኔ የፕሪቶሪያው ስምምነት ይንገሩንም አይንገሩንም አክትሟል ከዚህ በኋላ አሁን የፕሪቶሪያው ስምምነትን ጠቅሰህ ምትፈታው ችግር የለም ሂደቱን ማሳይቷል የበለጠ የትናንትናው ሴሬሞኒ አሳይቷል ከትግራይ ክልል በላይ እኮ በህዝብ ብዛት በቆዳ ስፋት የአማራ ክልል ይሰፋል አይደል እንዴ ቴዲ አቶ አረጋ ከበደ ሲሾሙ አንድ ነጭም አላየው እዛ ውስጥ አንድ ዲፕሎማትም አላየው ይሄን ያህል የደመቀ ሴሬሞኒ አዲስ አበባ ላይ ይሄን ያህል ዲፕሎማት ያለ ለምን ነው ማካሄድ ያስፈልጋል ትርጉም ስላለው የሌላ ጉዳይ የሌላ ተልእኮ ማስፈጸሚያ እንትን ስለሆነ ነው ስነ ስርዓት ስለሆነ ነው ይሄን ማጋለጥ ግን ያንተ አይደለም የኔ ድርሻ አይደለም በዋናነት ውል የተዋዋለው ፈራሚ የሆነው አካል ነው እሱም ከዚህ በኋላ ምንም በድርድር የሚመጣ ነገር የለም በመፈረም የሚመጣ ነገር የለም የሚያዋጣ ይጠበንጃ ነው ብሎ ካሰበ ሌላ ዝግጅት ውስጥ ነው ማለት ነው እሱንም ለማድረግ እኮ ደግሞ የሚያስገርምህ ነገር በትግራይ ውስጥ ያለውን ፖለቲካዊ አንድነት ለመጠበቅ የሚያደርገው ምንም ነገር ደግሞ የለም ጦርነቱንም በመፍትሄነት እንኳን ቢወስድ እኔ እሱን አላውቅም ምን እያደረገ እንደሆነ ያንን በተመለከተ አስተያየት መስጠት ስለማትፈልግ እንደሆነ አውቃለሁ ሰው ግን እንደው የኔ አስተያየት ያንንም እንግዲህ የሰላሙን ጉዳይ ሲሪየስሊ ሁለቱም እንዳልወሰዱት ማየት ይቻላል የጦርነቱንም ጉዳይ እንደዚሁ ደግሞ ብልጽግና ሲሪየስሊ እንደሚወስደው አስፈላጊውን ሁሉ ዝግጅት እያደረገ እንደሆነ ማየት ይቻላል በህወሓት በኩል አንዱ እንግዲህ ከሰላማዊ መንገድ ውጪ ያለ መፍትሄ ነው ያለው ከተባለ መጀመሪያ መደረግ የነበረበት ማንኛውም ሴን የሆነ የፖለቲካ ፓርቲ ወይም ስብስብ ማድረግ ያለበት ቢያንስ የትግራይ ህዝብ ያለበትን ችግር በተመለከተ የጋራ መግባባት እንዲኖረው ፖለቲካሊ አንጻራዊ የሆነ አንድነት እንዲኖረው መስራት ነው ያ ሲደረግ የተመለከትኩ አይደለም ግን ቅድም አሁንም ጽሁፌ ላይ ከተቀስከው ነገር አንድ ነጥብ ልምዘዝና እነዚህ በኢትዮጵያ ውስጥ ያሉ ችግሮች የሚፈቱት በአጠቃላይ መዋቅራዊ በሆነ መፍትሄ ነው ከዛ በመለስ ያለ ነገር ችግሩን ከመሰረቱ ሊቀርፍ እንደማይችል እዚህም ጽሁፍ ላይ ጠቁመሃል ከዚህ በፊትም በተደጋጋሚ ስትናገር ነበር መዋቅራዊ የሆነ መፍትሄ ስትል አጠቃላይ አገሪቱ ውስጥ ያለውን ስርዓት መለወጥ የሚመለከት ከሆነ አጊያን ቅድም ወደ ተነሳው ነጥብ ነው መለሰው በተናጠል ካገዛዙ ጋር የሚደረግ ድርድር ያንን መዋቅራዊ ለውጥ ያመጣዋል ተብሎ የማይገመት ከሆነ ከቅድም ካልከው የዲፕሎማሲ ግብ ባሻገር ያለ መሬት ላይ ችግሩን የመፍታት እድል እንዴት ይኖረዋል ከዛስ አንፃር እንዴት ነው የሚጋጭ ነገር የለውም ወይ ልልህ ጥሩ ጥያቄ ነው እንግዲህ ለምሳሌ የፌደራል መንግስቱ ከሁሉም ክልል ጋር ያለው ግጭት አንድ አይነት ነው ማለት ሊያስቸግር ይችላል መነሻ ምክንያቶቹ በተወሰነ ደረጃ የተለያዩ ሊሆኑ ይችላሉ ግን አሁን እኔ የትግራዩን ካየን አጠቃላይ ሀገራዊ ሁኔታው ጋር የተያያዘ ነው የሚል እምነት ነው ያለኝ አንደኛ በጦርነቱ ራሱ የተሳተፉ እንዲሁ ፌደራል መንግስቱ ብቻ አይደለም ብዙ አክተሮች ተሳትፈዋል ለጦርነቱ መነሻ የሆኑት ምክንያቶች ብዙ ናቸው እና መፍትሄውም እንዲሁ በፌደራል መንግስቱና በትግራይ ኃይሎች ድርድር ብቻ ሊመጣ የሚችል ነው የሚል እምነት የለኝም አገር አቀፋዊ የሆነ ከአጠቃላይ ከህጋችን ከመዋቅራችን ጋር የተያያዘ ችግር ነው ይሄ ችግር ስለዚህ በዛ ደረጃ መታየት አለበት የሚል እምነት አለ ይሄ ማለት ግን ፌደራል መንግስቱ ከአንድ ክልል ጋር አይደራደር ማለት አይደለም ለምሳሌ ጦርነት ውስጥ ያለ ኃይል
መጀመሪያ መደራደር ያለበት ለተኩስ ማቆም ነው። ተኩስ ይቆም፣ ከዛ በኋላ ለጉዳዩ ለችግሩ ፖለቲካዊ መፍትሄ ለመስጠት የሚያስችል ምህዳር እንፍጠር። ምንድናቸው እነዛ ጉዳዮች የሚለው ላይ ሲመጣ ይሄ ጥያቄ መነሳት አለበት ብዬ አምናለሁ። ለምሳሌ አሁን ፋኖ ትግል እያደረገ ከመንግስት ጋር ቢደራደር አንዱ ማንሳት ያለበት ጥያቄ ሀገር አቀፋዊ የሆነ መዋቅራዊ የሆነ ችግር አለ። ይሄ ችግር በእኔና በአንተ ድርድር ብቻ የሚፈታ አይደለም። ሌሎች ኃይሎችንም ማሳተፍ አለበት፣ በአገር ደረጃ መታየት አለበት ማለት አለበት ብዬ አምናለሁ። የትግራዩ በዛ ደረጃ መታየት አለበት ብዬ አምናለሁ። ፌደራል መንግስቱ ከትግራይ ኃይሎች ጋር ተደራድሮ የፕሪቶሪያው ስምምነት ከተፈረመ በኋላ እኮ ምን አይነት የፖለቲካ ኃይል አስተላለፍ እኮ ኢትዮጵያ ውስጥ እንደመጣ አይተናል። በጣም ሰፊ የሆነ የኃይል አስተላለፍ ለውጥ ነው የመጣው። ብዙ ኃይሎች ከፌደራል መንግስቱ ወይም ከብልጽግና የተነጠሉበት ሁኔታ የተፈጠረው ያኔ የትግራይ ኃይሎች ጦርነት ውስጥ ሲገቡና አሁን የፕሪቶሪያው ስምምነት ፌል አድርጎ ሌላ ጦርነት ውስጥ ቢገቡ የተለየ ኃይል አስተላለፍ ተይዞ ነው ጦርነት ውስጥ የሚገባው። ትናንት የብልጽግና አጋር የነበሩ ዛሬ አይደሉም። ምናልባት ትናንት ያልነበሩ ዛሬ አጋር ሊሆኑ ይችላሉ። ትናንትና የቲፒኤልኤፍ አጋር ያልነበሩ ዛሬ አጋር ሊሆኑ ይችላሉ። የኃይል አስተላለፍ ለውጥ መጥቷል በዛ የፕሪቶሪያ ስምምነት። ስለዚህ ይሄ የሚያሳይ ምንድነው? ችግሩ ከአጠቃላይ የሀገሪቱ መዋቅራዊ ሁኔታ ጋር የተያያዘ ነው። ስለዚህ ይሄን ችግር ለመፍታት ስትፈልግ በተናጠል የምታደርገው ድርድር በተሟላ ሁኔታ ችግሩን ሊፈታው አይችልም። ሰው በተናጠል መደረግ ያለበት ድርድር ተኩስ ለማቆም ብቻ ነው እያልክ ያለው? በዋናነት እሱ ሊሆን ይችላል። ከክልሉ ጋር ስፔሲፊክ የሆኑ ችግሮች ሊኖሩ ይችላሉ አይደል? እነሱን ልትፈታ ትችላለህ። በአጠቃላይ ይሄ ችግር ግን በዘላቂነት መፍትሄው ምን ይሁን በሚለው ጉዳይ ግን በተለይ መፍትሄው ላይ በሚደረግ ውይይትና ድርድር ግን ሀገር አቀፋዊ የሆነ ይዘት ግምት ውስጥ መግባት አለበት። እኔ የትግራዩ ስምምነት አንዱ የፕሪቶሪያው ስምምነት ውድቀት ይሄ ይመስለኛል። ቅድም ችግሩን አይደንቲፋይ በማድረግ ረገድ ድፍረት አልነበረ፣ ጥረት አልነበረ፣ ተድበስብሶ ነው ያለፈው። መፍትሄውን በደንብ አርቲኩሌት በማድረግ ረገድ ቅንነት አልነበረ፣ ድፍረት አልነበረ፣ ተድበስብሶ ነው ያለፈው። ለዚህ ነው ያ ስምምነት የትም ሳይደርስ የቀረው። ዝም ብሎ የአንድ ሰሞን ጩኸት ሆኖ ነው የቀረው። እዛ ውስጥ የተጠቀሱት ነጥቦች ነጥብ በነጥብ ብታያቸው በተሟላ ሁኔታ ተግባራዊ የሆነ አንድም የስምምነት አንቀጽ የለም። አንድም ሁሉም አልተፈጸመም። ግን ይፈጸማል የተባለው መጀመሪያ በ10 ቀን ነበር። ቀጥሎ በናይሮቢ ስምምነት ደግሞ በአንድ ወር ነበር። 2 ዓመት ከ6 ወር ሆኖታል። ለዚህ ስምምነት 200 ዓመት ብትሰጠው የትም ሊደርስ አይችልም። ከዚህ በኋላ ያ ቅንነት ካልመጣ ያ መሰረታዊውን ችግር በሀቅ የመመርመር ትክክለኛውን መፍትሄ በሀቅ የማስቀመጥ ፍላጎት እስከሌለ ድረስ የትም ሊደርስ አይችልም። ስለዚህ ድርድሮች ይኖራሉ በተወሰነ ደረጃ በፌደራል መንግስትና በአንድ የክልል ኃይል የሚደረጉ ድርድሮች እና አችም የሚደረጉ ጉዳዮች ሊኖሩ ይችላሉ። ችግሩን በዘላቂነት ለመፍታት ግን ሀገራዊ ይዘቱን መርሳት የለብንም። ተያያዥ ነው ችግራችን። ኦሮሚያም፣ አማራም፣ ትግራይም የተለያዩ የሀገሪቱ አካባቢዎች ያሉ ችግሮች በአንድም በሌላም በኩል ተያያዥነት አላቸው። በመሰረታዊነት አሁን የሚመነጩት ከስርዓቱ ባህሪ ነው። በመሰረታዊነት የሚመነጩት ከሀገሪቱ ህገ መንግስትና ሌሎች መዋቅሮች። እነዚህም ሆሊስቲክሊ ካላየን በተናጠል በምናደርገው ድርድር የትም ልንደርስ አንችልም። አዲስ የኃይል አስተላለፍ እያመጣን አዲስ የጦርነት አዙሪት እንፈጥራለን እንጂ የትም መድረስ አንችልም የሚል እምነት ነው ያለኝ። አሁንም ቢሆን በእኔ እምነት ወረቀቴ ላይ አስቀምጬዋለሁ። መፍትሄው ይሄን የፕሪቶሪያ ስምምነት ይዞ መቀጠል አይደለም። መፍትሄው አዲስ ስምምነት መፈራረም። የተለያዩ ኃይላት አብረው እንዲሰሩ የምትፈልግ መስሎኝ ከዚህ በፊት ያቀረብከው አስተያየት በስልታቸው ላይ አስተያየት አልሰጥም። ግን ለምሳሌ ኦኤልኤ ከፋኖ ከህወሓት ጋር መስራታቸውን እንደ መጥፎ ነገር አድርገህ እንደማትመለከት ነው የማውቀው። ሰው የሶስቱ ኃይላት መተባበር የትጥቅ ትግል እያካሄዱ ያሉ ኃይላት ናቸው። የትጥቅ ትግል ለማድረግ ቢተባበሩ አስተያየት ልትሰጥበት ነው የማትፈልገው ወይስ በተባበራቸው ካቴጎሪክ ሊስት ነው የሚል ይሰጥሁበት አለ? ምንድነው እኔ የትጥቅ ትግልን ስለማልደግፍ በዚህ ጉዳይ ተባበሩና አገዛዙን ጣሉት ልል አልችልም አይደል እንዴ? ግን ደግሞ በትጥቅ ትግል የሚካሄደው እንቅስቃሴ ወይም ትግል አጠቃላይ ህይወታችንን፣ ህልውናችንን፣ የሀገራችንን ሁኔታ ይወስናል። በዛ ጉዳይ ላይ አስተያየት መስጠት ደግሞ ይጠበቅብናል። በተለይ እንደ ፖለቲካ ሰው ይጠበቅብኛል። በሁለት ጉዳይ ለምሳሌ ሰጥቻለሁ። ይሄ በትጥቅ ትግል እናምናለን ብለው ጠበንጃ ያነሱ ኃይሎች በተናጠል ከሚያደርጉት ትግል ይልቅ መተባበር ቢችሉ ይሄን መንግስት ወደ እውነተኛ የውይይትና የድርድር ሂደት ለማምጣት የበለጠ አቅም ይኖራቸዋል የሚል እምነት አለኝ። ትግላቸውን አስተባብረው አገሪቱን ይጠቅማል ብዬ አምናለሁ። በተናጠል ለድርድር ላይገደድ ይችላል፣ ለሀቀኛ ድርድር ማለት ነው። ህብረት ሲፈጥሩ ግን ለእውነተኛ ድርድር ሊገደድ የሚችልበት እድል ሊኖር ይችላል። አንድ ይሄ ነው። ሁለተኛ ይሄ በስልጣን ላይ ያለ መንግስት በጣም በቋፍ ላይ ያለ መንግስት ነው። በውጭ ኃይሎች ጦርነትና ጫና ብቻ ሳይሆን በራሱ ውስጣዊ ችግር በሆነ አጋጣሚ ሊፈርስ ይችላል። ከፈረሰ የዚች ሀገር ዕጣ ፈንታ የህልውናችን ዕጣ ፈንታ ምንድነው የሚሆነው?
ይሄ ሁሉ የታጠቀ ኃይል በየራሱ መንገድ እየሄደ ባለበት ሁኔታ የጋራ አጀንዳ አለ ብሎ ባልተሰባሰበበት ሁኔታ የዚህች ሀገር ዕጣ ፈንታ ምንድነው ሊሆን ይችላል? እኔ በዚህ ረገድም መተባበራቸው ለወደፊቱ የሀገሪቱ ዕጣ ፈንታ አደጋ ቢፈጠር መንግስት የለሽ ሁኔታ ብንገባ ይጠቅማል የሚል እምነት አለኝ። ከዚህ አንፃር ትብብር አስፈላጊ ነው የሚል እምነት አለኝ። ያ ትብብር ግን ታንክ፣ ጠመንጃ፣ መድፍ ምናምን አስተባብሮ ብልጫ ለማግኘት የሚል እምነት የለኝም። ወደ ጠረጴዛ ለማምጣት ታጣቂዎች የሚተባበሩት የትጥቅ ትግላቸውን አስተባብሮ ሰው ነው። ስለዚህ ወደ ድርድር በዋናነት ይሄን ትግልን እንደ አንድ መንገድ እየተቀበልከው አይደለም ወይ? ምኑን እነዚህ ታጣቂዎች መንግስትን ወደ ድርድር ለማምጣት መተባበር አለባቸው ስትል በየፊናቸው የሚያደርጉትን የትጥቅ ትግል አስተባብረው አንድ የተባበረ አቅም ያድርጉት እያልክ ነው። ውጭስ የትጥቅ ትግላቸውን ፍሬያማ ያድርጉት የማለት ጥሪ አይደለም ይሄ ነው። ስማ አሁን ዓለም ጦርነትን አይደግፍም አይደለ? አፍሪካ ህብረት ወይም ደግሞ የተባበሩት መንግስታት ጦርነት በማንኛውም አካባቢ እንዲፈነዳ እንዲከሰት አይፈልግም። ከተከሰተ ግን የጦርነት ህግ የሚባል ነገር አለ አይደለ? ያ የጦርነት ህግ እንዲከበር ይፈልጋል። እኔም በኢትዮጵያ ችግራችንን በጦርነት እንድንፈታ አልፈልግም። ጦርነቱ ከተከሰተ ግን በኃላፊነት ስሜት እንዲያዝ ይፈልጋል። የሀገሪቱን ብሔራዊ ጥቅም የሀገሪቱን ህዝብ ህልውና በማይጎዳ ሁኔታ እንዲካሄድ ይፈልጋል። ከዛ አንፃር ነው አስተያየት እየሰጠው ያለው። እንዴ በኢትዮጵያ መንግስት እኮ ህግ ወይም በሀገሪቱ ህገ መንግስት እኮ በመንግስት ላይ ጠመንጃ ማንሳት ትሪዝን ነው አይደል እንዴ? ጠመንጃ አንድ የፖለቲካ ኃይል ያነሳ ትሪዝን ወንጀል ነው። ብቻ ትሪዝን መሆኑን እርግጠኛ አይደለሁም። ወንጀል ነው። ትሪዝን ነው። ራሴን ተከስሼበት ስለነበረ ትሪዝን ነው ጠመንጃ ማንሳት። መንግስት ከሰሰ ማለት ምን ሲል ነበር መሰለህ? እንኳን ትሪዝን ቀርቶ በመንግስት ላይ ጠመንጃ ማንሳት እኮ ራሱን ችሎ አሸባሪነት አይደለም ሲሉ ስለነበር ነው። ያ አሸባሪነት አይደለም። የአሸባሪነት መስፈርት የተለየ ነው። ሀገር መክዳትም እንደዚሁ ሌላ ነው መስፈርቱ። ሰው ስላነሳ ሀገር ክዳሃል ማለት አይደለም። በትጥቅ ተፋልመሃል ማለት ሀገሩን ክዳሃል ማለት አይደለም። ግን መንግስት ለመገልበጥ መሞከር ወንጀል ነው። ትክክል ነው። ለመገልበጥ የኢትዮጵያን ወንጀለኛ ህግ ካየኸው በመንግስት ላይ መንግስትን በኃይል ለመገልበጥ ጠመንጃ ማንሳት ትሪዝን ነው የሚለው። ልሳሳት እችላለሁ። እኔ ግን በቅርበት አይቼዋለሁኝ እና አንድ ወቅት ከዛ ማንሳት ተከስሼ ስለነበረ ከህግ ባለሙያዎችም ጋር ስነጋገርበት የነበረ ጉዳይ ነው እና በትሪዝን ነው የሚታየው። ዞሮ ዞሮ ምንድነው ከዛም በታች ይሁን ችግር የለውም። እኔ ተሳስቼም ሊሆን ይችላል። ዞሮ ዞሮ ወንጀል አይደል እንዴ? ህጉ የሚለው ምንድነው? አንድ ኃይል ጠመንጃ ካነሳ ከሱ ጋር ተዘራደር የሚል ህግ ኢትዮጵያ ውስጥ የለም። መንግስት ግን አሁን ከታጠቁ ኃይሎች ጋር ለመደራደር እየጠየቀ ነው አይደል እንዴ? ህጉ ግን አይፈቅድም። ግን እንዲህ አይነት ችግር ሲመጣ የግድ የፖለቲካ መፍትሄ ያስፈልጋል። ለምን ከህግ ውጪ ትደራደራለህ? ለምን ከህግ ውጪ የድርድር ጥያቄ ታቀርባለህ? ልንለው አንችልም። መንግስት እንኳንስ እኔ ማለቴ ነው ተቃዋሚ ሆንኩትና ራሱ ጥያቄ ማቅረቡን እርግጠኛ አይደለሁም። ብቻ ግን ያው የድርድር ጥያቄ ማቅረቡን አስተማምኖ መናገር በጣም ከባድ ነው። ግን እንዳልከው መነጋገርን ራሱ የሚፈቅድ መንገድ መኖሩን አላውቅም። መነጋገር እየጠየቀ ነው which is ግቡና በሰላም እጅ ስጡ ምናምን አይነት ነው ቃናው። አይ ተደራድሯል። ከኦላ ጋር እኮ ተደራድሯል። አይ ተደራድሯል። ልክ ነው። እሱማ ከኦላ ጋር ብቻ ትንሽ ያገር ጠቀም እያለ በግልጽ መናገር አይለውም። ሲገደው ማየው በፋኖ ጉዳይ ነው እንጂ ችግሮችን በድርድር ለመስራት ዝግጁ ነኝ እያለ ደጋግሞ ሲናገር እነዛ ከህገ መንግስቱ ወጣ ያሉ መፍትሄዎች ናቸው። ግልጽ ነው። አስፈላጊም በቅንነት ተደርገው ቢሆን ኖሮም መጥፎ ነገሮች ባልሆኑ ነበር። ግን በቅንነት ስለማይደረጉ ነው ችግር የተፈጠረው። በሌላ አውድ ስታነሳ የሰማሁት ግን እዚህ ላይ እንደው ምናልባት ግልጽ ታደርገው እንደሆነ የማነሳብህ አንድ ጥያቄ አለ። የተናገርክበት አውድ ይገባኛል። ማለት ህወሓት ይጠፋ ማለት ብልጽግናን መተባበር ነው፣ የብልጽግናን አጀንዳ መርዳት ነው ብለሃል። ያንን ያልካቸው ሰዎች በአንድም በሌላ መንገድ ወይም ያንን አድሬስ ማድረግ የፈለክበት መንገድ የብልጽግናን አጀንዳ ወስደው በቀደመም የቆየ ቁርሿቸውና አሁን ላይ ለብልጽግና ማገልገል የሚቻልበት መንገድ ያመስሏቸው ያንን አስተያየት የሚያቀርቡ ስላሉ ያንን አድሬስ ለማድረግ ነው እነዛን አስተያየቶች የሰጠኸው። እኔ እንደሚገባኝ አውዱ ያ ነው። ግን በአሁኑ ወቅት ህወሓት የሚያደርጋቸውን ነገሮች መቃወም ብልጽግናን መርዳት ነው ወይ? ኢነ ብሮደር ሰንስ ከዛ ለይተህ እንድትመልስልኝ ነው። ሊሆን ተደርጎ ሊታይ ይገባዋል ወይ? እንደዛ የሚሉ ስላሉ ነው። ምክንያቱም አንተ በዘመንህ ሶስተኛ መንገድ አለ ከዚህም ከዛም ጋር የግድ መለጠፍ ግድ አይደለም ስትል የኖርኩ ፖለቲከኛ ነህ። አት ዘ ሴም ታይም ብልጽግናን ተቃውሞ ህወሓትን መቃወም አይቻልም ወይ? ሁለቱን ለይልኝ። እኔ ቲፒኤልኤፍን መቃወም ገዢውን ፓርቲ ወይም ብልጽግናን መርዳት ነው ወይ መጥቀም ነው ብዬ ማላምን። እንደውም መቃወም አስፈላጊ ነው ብዬ ነው ማምነው። ከመቃወም አልፎ መታገል አስፈላጊ ነው ብዬ ነው ማምነው። እኔም አልስማማው ቲፒኤልኤፍን ማጥፋት አለብን ከምድረ ገጽ የሚለውን አጀንዳ ነው። ይሄ በተለይ አሁን ጄኖሳይዳል ነው ሐሳቡ። ትክክል ነው። እሱ ነው መቃወም ይገባል። ቲፒኤልኤፍ ከምድረ ገጽ መጥፋት አለበት የሚለው እንቅስቃሴ በፍጹም ተገቢ አይደለም።
ለችግርም መፍትሄ አያመጣም። ብልጽግናን ጠቀም አልጠቀመ መወሰድ የሌለበት አቋም ነው። ከሱ አንፃር ነው እንጂ ቲፒኤልኤፍንማ 27 ዓመት እኮ ስታገለው የኖርኩ ድርጅት ነው። በነገር ላይ እውነቱን ለመናገር ለአቶ ጌታቸው ስመኝ የነበረው መጀመሪያ የውስጥ ቅራኔ ተፈጥሯል ድርጅታዊ ትግል ነን ብለው ብቅ ሲሉ እውነቱን ለመናገር መጀመሪያ ጠብቄ ነበር ምናልባት ያስተሳሰብ እንደዚህ መሰረታዊ ሆነ የሪዮት ዓለም የመስመር ልዩነት ያነሳሉ አይነሱም እያልኩ እየጠበቅኩ ነበር እና ያነሳሉ ብዬ እየጠበቅኩ ነበር። በእውነት ግን ከግምቴ ውጭ ሆነና አንድም ጊዜ ከቲፒኤልኤፍ ጋር የሚለያቸው ሪዮት ዓለም የፖለቲካ መስመር መኖሩ ሲገልጹ አልሰማሁም። እና እሱ በጣም አሳስቦኝ እንደውም የበለጠ ህወሓትኛ ነን እና ነገሮች እሳቸው በፈለጉ አቶ ጌታቸው በፈለገው መልኩ እንዳልሄደ እንኳን ሲረዱና ሲያውቁ ቲፒኤልኤፍን ከውስጥ መቀየር አይቻልም ብለው እንኳን ተስፋ ሲቆርጡ እኔ እውነቱን ለመናገር እመኝ የነበረው ከቲፒኤልኤፍ በይፋ ወጥተው አዲስ የፖለቲካ ፓርቲ ትግራይ ውስጥ እንደው ዝም ብሎ ከህወሓት የተለየ ሳይሆን በመስመር በአይዲዮሎጂ በባህል የተለየ ፓርቲ ቢያቋቁሙ እውነቱን ለመናገር በእኔ እምነት ትልቅ ድጋፍ ያገኝ ነበር። ለትግራይም ህዝብ ትልቅ ውለታ ነው ብዬ ነው ማምነው። የኢትዮጵያን ፖለቲካም ደግሞ ወደ ተሻለ ደረጃ ያሸጋግረው ነበር የሚል እምነት ነው ነበር። ይሄ ባለመሆኑ በጣም ነው ያዘንኩት። በእውነት እጠብቅ ነበር ማቹሪቲ ቢኖራቸው በዛ መንገድ ሄዳሉ የሚል ነበር እና ቲፒኤልኤፍ መቃወምና መታገል የራሴ አጀንዳ ነው ማለት ነው። አንዳንድ ጊዜ አሁን ያስቀኛል። አቶ ጌታቸውን ማደንቅበት ምደግፍበት ምክንያቶች አሉ አይደለም እንትም ስለምወደው ነው አፕሮቹን አቀራረቡን ስለምወደው ነው እንጂ የፖለቲካ አመለካከቱን አልወደውም። አቶ ጌታቸውን በፖለቲካ ዕውቀቱ በፖለቲካ አመለካከቱ ትክክል ነው ብዬ ካመንኩ ቲፒኤልኤፍ ትክክል ነው ብዬ ያመንኩ ነው ማለት ነው። እኔ በምንም ተአምር ያቶ ጌታቸው ፖለቲካ አልደግፍም። ለምንድን ነው የማደግፈው? ከቲፒኤልኤፍ ጋር አንድና አንድ ነው። አንድም ነጥብ አንስቶ የፖለቲካ መስመርና ሪዮትን በተመለከተ ሲሞግት ሰምቼው አላውቅም። ግን የኔ ፍላጎት ነው ለመናገር የኔ ምኞት ያ ነበር። ምክንያቱም ለትግራይ ይብል ለህወሓት ይጠቅመው ነበር በእውነት እና ያ ባለመሆኑ አዝናለሁ። ሪሊ ትልቅ የሆነ የፖለቲካ ለውጥ ሊያመጣ የሚችል ሙቭ ነበር የሚሆነው አቶ ጌታቸው በዛ መልኩ ቢሄድ ለራሱም ታሪክ በጣም ትልቅ ነገር ነበር የሚሆነው በእውነት። እኔ በዚህ መልኩ ማለቁ ጉዳዩ ምን የሚያሳዝን ነገር ነው። ያ የተሻለ ምርጫ ይሄን ምንድነው ዞሮ ቲፒኤልኤፍን መታገል ተገቢ ነው ነው በደንብ መቃወም ተገቢ ነው ነው ማለት ምክንያቱም ብዙ ህጸጾች ያሉበት ብዙ ድክመቶች ያሉበት ችግር ነው። ግን አንዱ ግን ቴዲ ግምት ውስጥ ልናስገባው ምን ይችላል ጉዳይ ግን በአገር ደረጃ አሁን ስናይ እኔ በጣም የሚገርመኝ ማለት ነው በቃ በኢትዮጵያ በጣም መጥፎና ችግር ያለበት ድርጅት ቲፒኤልኤፍ ብቻ እንደሆነ ተደርጎ እሱን ለማጥፋት ከምድረገጽ መጥፋት አለበት የሚለው ርብርብ በጣም ነው የሚያስገርመኝ። አዚፍ አዲስ አበባ ላይ የተቀመጠው መንግስት የተሻለ እንደሆነ አዚፍ ሌሎቹ ተቃዋሚ ፓርቲዎች ከህወሓት የተሻሉ እንደሆነ ተደርጎ ነው። እኔ በአንጻራዊነት እኮ የተሻለ ነገር አሁን ያለው ትግራይ እኮ ነው። ከዲሞክራሲም ከምንም አንጻር እንመዝ ነው ከድርጅታዊ ጥንካሬም አንጻር እንመዝ ነው የተሻለ እኮ ነገር ያለው ትግራይ እኮ ነው። ግን ከምድረገጽ መጥፋት አለበት ተብሎ ሌብል የሚደረገው ዘመቻ የሚካሄድበት ቲፒኤልኤፍ ይሄ ትክክል ያልሆነ ነገር ነው። የትም አያደርስም። በተለይ ከትግራይ ህዝብ ጋር ያለንን ግንኙነት ጤናማ ያደርገው። ምክንያቱም ህወሓት ካለው ፖለቲካል ካፒታል አኳያ ልደቱ ህወሓት ትግራይ ውስጥ ከነበረው ፖለቲካል ካፒታል አኳያ ቅድም ያነሳሁትን ጥያቄ ያነሳሁበት አውድ አለ ማለት ትግራይ ውስጥ ባለው ፖለቲካ ውስጥ በተመለከተ አስተያየት ሲሰጥ ለምሳሌ በህወሓት ጽሕፈት ቤት ውስጥ ያሉ ሰዎችን መረራ አድርጎ መተቸት በዛ በኩል ያሉት ሰዎች የሚሉት ምንድነው ይሄንን ማድረግ ብልጽግናን መተባበር ነው የሚል ተረካላቸው። እኔ እንደውም ይሄን አጋጣሚ ተጠቅሜ መናገር የምፈልገው ሌላ ቅድም አንተ እንደተጠቀስከው ሌላ የፖለቲካ እንቅስቃሴ ሌላ ግራስሩት ሙቭመንት ሌላ አደረጃጀት ፈጥሮ የትግራይን ህዝብ ፖለቲካ በህወሓት ብቻ ከሚዘወር ፖለቲካ ከማላቀቅ ይልቅ ጽሕፈት ቤት ውስጥ ያለውን ኃይል መደገፍ ነው ብልጽግናን መርዳት ብዬ ነው ማስበው ነው። because ብልጽግና የሚጠቀመው የትግራይ ፖለቲካ ኃይል በተከፋፈለ በተዳከመ ስትራቴጂክ አመራር በሌለው ቁጥር ነው። ሶ እሱም አውድ አለ ለፈልጌ ነው። አንተ አገራዊ በሆነው መነጽር ብዙ ሰዎች አሉ በቃ ህወሓትን መጥላትን በልጅነታቸው ከጡት ጋር አብረው የጠቡት የሚመስሉ ሰዎች አሉ። ዝናብ ጠንከር ብሎ የሆነን ማሳ ሲያበላሽ ሳይቀር የህወሓት ሴራ ነው ማለት የሚቀላቸው ከነገር ሁሉ ጋር ህወሓትን የሚያስጠስሩ ህመምተኞች አሉ። ትክክል እሱ አይ ቲንክ እኔ ክሊኒካል ነው ባይ ነኝ። ግን ከዛ ባሻገር እነዛ አሁን እንግዲህ አቶ ጌታቸውን ከፖለቲካ አስወጥተናል ብለው የሚሉት ሰዎች ራሳቸውን የትግራይ ህዝብ ጥቅም ወኪል አድርገው ስለሚያቀርቡ ነው። ቀደም የሚያነሳሁት ያኮሽን ስለሚያስፈልግ ነው። እነሱ ከብልጽግና አንጻር የቆሙ ለትግራይ ህዝብ ሴፍ የሆነ መንገድ
የሚያቀርቡ አድርገው ራሳቸውን ስለሚስሉ ነው። እና አጋጣሚውን ተጠቅሜ ሀሳብ ልስጥበት ብዬ ነው። ቀጥል አስተያየት። አይ የተለየ ነገር ያነሳን አይመስለኝም። ዞሮ ዞሮ ምንድነው ያው የሚገርመኝ ነገር አለ እና የምናነሳቸው ተቃውሞዎች የምናራምዳቸው አቋሞች ምክንያታዊ መሆን አለባቸው የሚል እምነት ስላለኝ ነው። አሁን ትናንትና ለምሳሌ ጀነራል ታደሰ የፈረማቸውን ነጥቦች ዛሬ በዝርዝር ስታያቸው በቃ ምንድነው የሚመስለው ኢትዮጵያ በጣም በዲሞክራሲ በሐሳብ ነፃነት በመልካም አስተዳደር ምቹ የሆነች ሀገር ሆና አንድ ክልል ላይ ብቻ ችግር እንዳለ እና ያ ችግር እንዲፈታ መንግስት እየፈለገ እንደሆነ የሚያሳይ ነው እና ያሳዝነኛል እንዲህ አይነቱ ነገር ኖ በሐቅ መርመር ከተባለ እውነታው እንደውም ሌላ ነው እየሆነ ያለው እና ሪሊ ይሄ የማጥፋት ጉዳይ ለፓርቲም ይሁን ለህብረተሰብ ከመድረገጽ የሚባል አስተሳሰብ ከፖለቲካ ዲክሽነሪያችን መፋቅ አለበት። ቲፒኤልኤፍ መጥፋት ካለበት አባላት አሉት። ለነዛ አባላቱ ነው መተው ያለበት ነው። ገንዘብ እየከፈሉ ዋጋ እየከፈሉ ያቋቋሙት አባላት አሉት። ለነዛ አባላት እንተው የማጥፋትን ጉዳይ ማለት ነው። ከፈለጉ ያጠፉታል እነሱ ማጥፋት ከፈለጉ ማለት ነው። እኛ መተቸት መቃወም ችግሩ ያከስሙታል እንበለው ከህግ ከፓርቲነት ማክሰም ይችላሉ። ይችላል። እነሱ በጣም ከባድ ኮኖቴሽን ያለው ቲፒኤልኤፍን የማክሰም ወይም የማጥፋት ቃሉን ማክሰም የሚለውን ከመረጥከው ጥሩ ነው። የኃላፊነት የኛ መሆን የለበትም። የማንም መሆን የለበትም። የአባላቶቹ ነው መሆን ያለበት፣ የደጋፊዎቹ ነው መሆን ያለበት። እኛ መተቸት እንችላለን፣ መቃወም እንችላለን። አዎ በዛ ደረጃ መወሰን አለበት ሚናችን። ግን ሁልጊዜ ትልቅ እውነቱን ለመናገር ለኢትዮጵያ ህዝብ ትብብር ራሱ ለፖለቲካችን ማቹሪቲ ትልቅ እንቅፋት የሆነ ቲፒኤልኤፍ ከምድረገጽ ሲጠፋ ችግራችን ሁሉ ይፈታል የሚል ያልተገባ አስተሳሰብ ነው። ይሄ በጣም ትልቅ ነቀርሳ ሆኖ ትግሉን እየጎዳው ነው፣ የህዝብ ትብብርን እየጎዳ ነው የሚል እምነት አለኝ። ከዚህ አንፃር መታየት አለበት የሚል ነው እንጂ ቲፒኤልኤፍን መቃወምማ ምን ሳደርግ አረጀሁ ብለህ ነው ቴዲ? እሱን ነው ስሰራ እኮ የኖርኩት። መልካም እንደ ማጠቃለያ እንግዲህ ሁልጊዜ ነገሮች በተለወጡ ቁጥር ከዜጎች በኩል ያለውን ነገር ነው በእኛ በኩል የምናመላክተው። በመገናኛ ብዙሃን በኩል ሊሰራ የሚችለውን በፖለቲካ ፓርቲ ሊሰራ የሚችለውን በተቃውሞ ካምፕ ውስጥ ያለውን አቅም ለመጠቀም መደረግ የሚችለውን ነገር ነው የምናነሳው። አሁን ይህንን በምንነጋገርበት ወቅት የትግራይ የፖለቲካ ሁኔታ ያለበት አለ። የፕሪቶሪያ ስምምነት ደረጃን በተመለከተ አንስተናል። ጦርነት የመከሰት እድልን በተመለከተ ተነጋግረናል። በተቀረው የኢትዮጵያ ክፍልም በአማራ ክልልም ጦርነት በጣም ተፋፍሞ ነው የቀጠለው። የኦሮሚያውም ችግር የመቀዛቀዝ ነገር የለውም። ልክ እንደ ግሪን ዞን ፈጥሮ ልክ ባግዳድ ላይ እንደነበረው አይነት ግሪን ዞን ፈጥሮ ለመኖር እንኳን ችግር የሌለበት አገዛዝ አዲስ አበባ ላይ ቁጭ ብሏል። ወይ ከዚህ በፊት የጠቆምናቸው መፍትሄዎች መሬት ላይ ተለውጠው እንኳን ባናይ እውነትነታቸው ወይ ማለት ምንድነው መፍትሄነታቸው ግን ኤክስፓየር ስለማያደርግ እነሱን በመጥቀስ መደምደም አይ ቲንክ ጥሩ ይመስለኛል። እዚህ አሁን ሀገሪቱ ባለችበት ሁኔታ ስል ኦልሬዲ በትግራይና በህወሓትና በአብይ አህመድ መካከል ያለው ሁኔታ አለ። በኤርትራና በኢትዮጵያ መካከል ወይ በአብይ አህመድና በኢሳያስ መካከል ያለው ሁኔታ አለ። ቅድም የጠቀስኩት የአማራም የኦሮሚያም ክልል በሌሎች የኢትዮጵያ አካባቢዎችም ያለው ቀውስ አለ። በዚህ ሁኔታ ውስጥ ከዜጎች በኩል መደረግ ያለበትን በተመለከተ ብዙ ጊዜ የጠቀስከውም ቢሆን ቅድም እንዳልኩት እውነቱነትና መፍትሄነቱን ስለማያስቀረው እሱን በመጥቀስ ብንደመድምስ? አዎ እንደው እሱም ብዙ ጊዜ የምንለው ነገር ነው። ኢትዮጵያ ውስጥ ያለው ችግር አሁን መጠኑ ያንዱ ከሌላው በአንጻራዊነት ከፍ ሊል ይችላል፣ ሊያንስ ይችላል። ግን አሁን የገጠመን ፈተና ሁላችንን የሚመለከት ነው። ኢትዮጵያ ውስጥ እኔ ከችግር ነፃ ነኝ ሊል የሚችል የህብረተሰብ ክፍል ያለ አይመስለኝም። ዜጋም ያለ አይመስለኝም። የተወሰነ በስርዓቱ ዙሪያ ያሉና ተጠቃሚ የሆኑ ሰዎች እንደዛ ሊሰማቸው ይችላል። እኔ ተጠቅሜያለሁ፣ እኔ ችግር የለብኝም ሊሉ ይችላሉ። ግን እውነቱን ለመናገር ስልጣንም ከሆነ የያዙት ሀብትም ከሆነ እያጋበሱ ያሉት ዋስትና የለው። አሁን ባለው ሁኔታ ምንም ጥርጥር የለውም ነገ ከነገ ወዲያ ያጡታል። እንኳንስ ሀብት ንብረታቸውን የልጆቻቸውም ሀገር አይኖራቸው እና ኢትዮጵያውያን አሁን የጋራ ችግር ነው ያለን። ይሄ እኔ ብቻ ነኝ ችግር ያለብኝ፣ እኔ ብቻ ነኝ ተጠቂው የሚለው አስተሳሰብ የትም ያደርሰናል የሚል እምነት የለኝም። ያንዳችን ከሌላችን ሊበልጥ ይችላል። ሁሉ ነገር አንጻራዊ ነው። ሁሉ ነገር እኩል አይደለም። ሁሉ ነገር አንድ አይነት አይደለም። ግን ሪሊ ሁላችንንም ችግሩ ይመለከታል። የኢኮኖሚው ችግር ሁላችንንም ይመለከታል። የሰላም እጦቱ ሁላችንንም ይመለከታል። ኢትዮጵያ ውስጥ ችግሩ የማይመለከተው ማህበረሰብ የለም። የጋራ ችግር ነው። ይሄን ችግር ለመወጣት የተናጠል ትግል የትም ሊያደርሰን አይችልም። መተባበር የምርጫ ጉዳይ ሳይሆን ግዴታ ነው። እውነቱን ለመናገር ከዚህ ችግር መውጣት ካለብን መተባበር የምርጫ ጉዳይ ሳይሆን ግዴታችን ነው። ያን ሳናደርግ የትም መድረስ አንችልም።
ስለዚህ እኔ በዚህ ረገድ የሁላችንም ግፊት መሆን ያለበት የሁላችንም ጥረት መሆን ያለበት ልዩነትን በማስፋት ጉዳይ ላይ መሆን ያለበት የጋራ ጉዳይ አጉልቶ በማውጣት በዛ ጉዳይ ላይ በመሰባሰብ የአጀንዳ አንድነት በመፍጠር ነው የሚል እምነት አለኝ እውነቱን ለመናገር እንደው በዚህ አጋጣሚ ኢቭን ገዢው ፓርቲ እንደማይሰማ አቃለው ገዢው ፓርቲ ግን መናገር መቼስ ማቆም የለብንም ወዴት ነው እየሄድኩ ያለሁት ራሴንም ይችንም ሀገር ወዴት ነው እየወሰድኳት የሚለው ጥያቄ ደጋግሞ መጠየቅ ያለበት ይመስለኛል ይሄ ቁንጮ የሆኑትኝ አገዛዙ ባለስልጣናት ይሄን ጥያቄ ራሳቸውን ለመጠየቅ ታበየው ባይችሉ አትሊስት በዙሪያቸው ያለው ኃይል ይሄን መጠየቅ የሚደግፋቸው ኃይል ይሄን መጠየቅ ያለበት ይመስለኛል ነገሮች በዚህ ከቀጠሉ ማንኛችንም ሀገር አልባ ነው ዛሬ የጓጓንለት ሀብት ንብረት የፖለቲካ ስልጣን ነገ አይኖርም እንኳንስ ሀብት እንኳንስ ስልጣን በሰላም ወጥተን የምንገባበት ሁኔታ አይኖርም ይችን ሀገር ተበታትና የሚያስተዳድራት የመንደር ጎበዝ አለቃ ነው የሚሆነው በየአካባቢያችን ፓስፖርት ይዘን የምንገባበት የምንወጣበት አገር አይኖርም ስለዚህ ሪሊ ይሄን ጥያቄ ወዴት ነው እየሄደ ያለው አገዛዙ ራሱ እኔ አሁን ጦርነቱ ከፊት እየመጣ ነው ብያለሁ ቀድም ከወረቀቴ በተለይ ይሄ ፕሪቶሪያው ስምምነት መክሸፍ እና ያክሽፈቱም ደግሞ በጎላ ሁኔታ እየጎላ መምጣቱ የሚያሳየው አዲስ የጦርነት ሁኔታ እየመጣ ነው ጦርነት ውስጥ አይደለም ይያልኩ አይደለም ጦርነት ውስጥ ነው ኦሮሚያ ውስጥ ጦርነት ውስጥ ነው አማራ ክልል የበለጠ ጦርነት እየመጣ በአዲስ የኃይል አስተላለፍ እየመጣ እኔ አሁን አቋሜን ታውቃለህ ከኤርትራ መንግስት ጋር ማንንም የኢትዮጵያ ተቃዋሚ አብሮ መቆም አለበት አብሮ መስራት አለበት ብዬ አላምንም ታሪካዊ ስተት ነው ብዬ አምናለሁ እውነቱን ለመናገር አሁን ያለው አዝማሚያ ግን ተቃዋሚዎቹ ከኤርትራ መንግስትም ጋር ለመቆም እየወሰኑ ምናልባትም እኔ ተጨባጭ መረጃ ባይኖርኝም አብረው እየሰሩ ነገ ከነገ ወዲያ የሚመጣው ጦርነት ምን አይነት ጦርነት ሊሆን እንደሚችል ቆም ብለን ማሰብ አለብን አይደለም ኢትዮጵያ ውስጥ ያሉ እርስ በርስ መነጋገር መተባበር ፍላጎት ያልነበራቸው ኃይሎችና እነሱም የመተባበር አዝማሚያ እያሳዩ ነው በምንም ተአምር ኦላ ቲፒኤልኤፍ ፋኖ ይተባበራሉ የሚል አጀንዳም ነው የምትናገረው አጀንዳ አልነበረም አይደል አሁን ምናየው አዝማሚያ ወደ ትብብር ይሄዱ ነው ከነሱም አልፎ ከሻዕቢያ ጋር የመተባበር አዝማሚያ እየታየ ነው በድፍረት ወጥተው ካስፈልገን ከሱ ጋር እንቆማለን ይያሉ እየተከራከሩ እሪኒ ይሄ መንግስት ነገ ከነገ ወዲያ ራሱን ማገሪቱን ወዴት እየወሰዳት እንደሆነ ቆም ብሎ ማሰብ አለበት የሚመጣው የኃይል አስተላለፍ ከስካሁን የበለጠ የገዘፈ ጦርነት የሚያመጣ የበለጠ እልቂት የሚያመጣ መንግስትን እንደ መንግስት መቀጠል የማያስችል ስለዚህ ያ አደጋ አፍጥጦ መጥቶ ሊወጣበት በማይችል ደረጃ ከመድረሱ በፊት ቆም ብሎ ማሰብ ያለበት ይመስለኛል በሌላ በኩል አሁን ስለ ትብብርም ስለ ኃይል አስተላለፍም ለውጥ ስናወራ ጉዳዩ ትጥቅ በያዙ ኃይሎች ዙሪያ ያለ ነው ቀላል የማይባል ህዝብ በተለይ የተማረው ህዝብ በተለይ ከተሜው እጁን አጣጥፎ ተቀምጦ ውጤት ለውጥ ከሌሎች ነው እየተጠበቀ ያለው ይሄ የትም አይደርስም ስለዚህ ይሄ ችግር የጋራ ችግር ነው ሰላማዊ ትግል በዚህ ረገድ ሊያመጣ የሚችለው ለውጥ ቀላል አይደለም ማድረግም ይቻላል ስለዚህ በከተሜ ያለ ምሁራን የከተማ ነዋሪ ከሌሎች የታጠቁ ኃይሎች ውጤት ቁጭ ብሎ መጠበቅ የትም አይደርስም በሰላማዊ መንገድ በህዝባዊ ቢተኝነት እንቅስቃሴ ማድረግ አለበት አገሪቱ ከመኖር ወደ አለመኖር ከመሄዷ በፊት ተጨባጭ ሆነ መንግስትን ለሰላማዊ ድርድር የሚያስገድድ የሚያንበረክክ ከባድ ትግል ሊያደርግ ይችላል ለዛ ሊያስተባብሩ የሚችሉ ከበቂ በላይ የሆኑ አጀንዳዎች አሉ ተጨባጭ ሆኑ አጀንዳዎች አሉ እነዛን አጀንዳዎች ይዘን ተባብረን መታገል መቻል አለብን ያ ካልሆነ እኔ ሁሉም ኃይል እየገፋ ያለው አሁን መፍትሄ ወደሚያመጣው አቅጣጫ አይደለም አገር የለሽ ወደሚያደርገን እርስ በርስ የበለጠ ወደሚያጨፋጭፈን አቅጣጫ እና ይቺ ሀገር እንድትተርፍ እንድትቀጥል የምንፈልግ ከሆነ በዛ የኃላፊነት ስሜት መስራት ያለብን ይመስለኛል የታጠቀውም ኃይል በኃላፊነት ስሜት ትግሉን ማካሄድ አለበት ሰላማዊ ትግል ውስጥ ያለነው ኃይሎች በዛው አግባብ ማካሄድ አለበት እና ይሄ ነው መልእክቴ ቴዲ በጣም አመሰግናለሁ እኔ ያው በተለያየ ጊዜ የምጠቅሰው ነገር ነው ከአብይ አህመድ ጋር ለአብይ አህመድ በመቀጠርም ለአብይ አህመድ አማካሪ በመሆንም የአብይ አህመድ አጋር በመሆንም በዚህ ምድር ላይ የሚሳካ ህዝብን የሚጠቅም በጎ የፖለቲካ ዓላማ አለ ብዬ አላምንም አገዛዙ የሁሉም ህዝብ የህልውና ስጋት ነው therefore በሁሉም ህዝብ ተሳትፎ ከስልጣን መወገድ ያለበት ስርዓት ነው ይሄንን ለማድረግ የነገን መጻኢ እድል የማያከስር ማናቸውንም ዲፊት ለሚያደርግ ፐርፐሱን ማለት ነው ያንን ካደረገን ግን ማናቸውንም መንገድ መከተል ተገቢ ነው ብዬ ነው ማስበውና እሱ
ሁልጊዜ መታሰብ አለበት። የጎንዮሽ ተኩሱ አገዛዙን ከመጥቀም በስተቀር ምንም የሚያሳካው በጎ ፋይዳ የለም። ለማንኛውም ይህንን በተመለከተ የምናቀርባቸውን ዝግጅቶች አጠናክረን እንቀጥላለን። ይሄ አገዛዝ የሁሉም በኢትዮጵያ ውስጥ ያለ የማናቸውም ህብረተሰብ የህልውና ስጋት ነው። የትኛውንም ህብረተሰብ ከመፍጀት የትኛውንም ህብረተሰብ ከቦ አስርቦም ሆነ በድሮንም በክላሽም ጨፍጭፎ ለገዛ ስልጣኑ ከማንበርከክ ወደ ኋላ የማይመለስ ጄኖሳይዳል አገዛዝ 4 ኪሎ ላይ አለ። መካሄድ ያለበትም ትግል ከዛ በሁሉም ላይ ከመጣ ባንዳንዱ ላይ ገና ሊፈጸም ያለ ቀላል በማይባለው ህብረተሰብ ላይ ደግሞ ኦሬዲ የተፈጸመና እየተፈጸመ ያለ ጄኖሳይድ የማስቆም ተግባር ነው። መታየት ያለበትም በዛ ደረጃ ነው ብዬ ነው ማስበው። ብቻ ዛሬ ላነሳናቸው ሐሳቦች በጣም አመሰግናለሁ። ወደት እንግዲህ ሰሩን እመኛለሁ። ቴዲ አመሰግናለሁ። ዜናም ጊዜ ይስጥልን። አድማጮችም ረጅም ጊዜ ነው የወሰደብን። አመሰግናለሁ። አክባሪ ይስጥልኝ።